ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሄርሜላ ለረጅም ጊዜ በሆዷ እምቅ አድርጋ የያዘችውን ጉድ እንግዲህ ለአብርሽ አፈንድታ ነግረዋለች። እሱም ደግሞ ትናንትና ጀምራ እኔ ለሱ በጣም በእርግጥ ከመጣች ጀምሮ ለአብርሽ ልዩ ስሜት እንዳላት እንደምትወደው ስትናገር ነበረ። ነገር ግን ትናንት በጓደኞቹ መሀል እንደምታፈቅረውም ተናግራለች። ዛሬ ደግሞ ከሱ ፊት ለፊት ቀርባ አይኖችን ገልጠህ አይኖችን እያቸው፣ እኔ ላንተ ለየት ያለ ስሜት አለኝ፣ ግን አውጥቼ ተናግሬ አላውቅም። እስከ ዛሬ በቀልድም በምንም እያደረግኩ ነበረ የማልፈው። ዛሬ ላይ ግን መናገር ስላለብኝ እናገራለሁ። አንተም እንደምትወደኝና ለእኔ ልዩ ስሜት እንዳለክ አውቃለሁ በማለት ሄርሜላ ስሜቷን ሁሉ እንግዲህ አውጥታ ለመናገር እየሞከረች ነው። ቪዲዮ ያለቀው በነገ ክፍል አብርሽ ይቀበላታል ወይስ አይቀበላትም የሚለውን ነገር ደግሞ በጉጉት እንጠብቃለን። አብርሽ በእርግጥ ሄርሜላን ሲያያት የሆነ የሚያንቀጠቅጠውና የሚያንዘረዝረው ነገር የሚያልፈሰፍስ ነገር አለበት። እኔ ልጁ ጤነኛ አይደለም፣ በጤናው አይደለም። አንድ ባለትዳር ወንድ ከተለያየ ሴት ጋር ለምንድን ነው የሚመጣው? ለምንድን ነው የሚለጣጠፈው? የሚስቱን ምክር ወይንም ደግሞ ሚስቱ የምትለውን ነገር ለምንድን ነው የማይሰማው? እኔ ማለት ነው እኔን እንዳትናገሩኝ። በነገራችን ላይ ከዚህ በኋላ ምንም ነገር እንድትሉኝ አልፈልግም። ምክንያቱም ማለት ነው እራሱን በሉት ሂዱና አብርሽን አትናገሪ። አብርሽ መልካም ልጅ ነው። አብርሽ ስራ ነው የያዘው። እሱ ስራ ነው እስካላለ ድረስ ይረገጣል። ከዚህ በኋላ አብርሽ ባለጌ ነው። አሁንም ነገ ምን እንደሚላት ለማየት ያብቃችሁ። ይሄ ሰው ሄርሜላ ጋር መሄዱን ካላቆመ መረገጥ አለበት። ትዳሩን ለጥ ረጥ ብሎ ይያዝ። ሩታ የሱ መጫወቻ አይደለችም። ትናንትና እንደዛ ሲያለቃቅስ ነበር። ልጄን አሳየኝ፣ ልጄን ስጭኝ እያለ ማለት ነው። አብርሽ መልካም ልጅ ነው፣ የዋህ ነው። የዋህነቱን ማንም አይነፍገውም። ለብዙ ልጆች ዩቲዩብ እየከፈተ አሳድጓል። ምንም የሌላቸው ትልቅ ደረጃ ላይ ደርሰው እያየን ነው። እና አቤላ እናንተ ሾካኮች ማለት አቤላ አንተ ሾካካ ያልከውን ሰምተንሃል እኮ። እድሜ ለሩታ። ሩታ ናት እዚህ ደረጃ ያደረሰች በነገራችን ላይ። ዛሬ ግን አብርሽ ወደ ሄርሜላ እንዲሄድ እየገፋፋኸው ነው ያለኸው። ሄርሜላም ውስጥሽን እንግዲህ የያዘውን ነገር አውጥተሽ ተናገሪ። ሰውን አትመኑ። በነገራችን ላይ በአሁን ሰዓት ጓደኛ ቅብር ጥሶ ዘመድ ምናምን የለም። በአብሮ በልቶ ጠጥቶ የኖረ ሰው ዛሬ ላይ ግን ማለት ነው አብርሽን ለሄርሜላ እየተመኙላት ነው ያሉት እነዚህ ሾካኮች ማለት ነው። እነ ብሩኬ፣ እነ ቅብር ጥሶ፣ እነ ቅብር ጥሶ። እኔ በጣም ነው የገረመኝ። አቤል እንደው ሌሎችን ስተዋች አሁን የመጡ ገለባዎች ናቸው። አቤል ግን ከሩታ ጋር ብዙ ነገር አሳልፈሃል። አንተ በልቶ ካጅ ነክ፣ በልቶ ካጅ። ነገ ደግሞ ትሄድና ታጎበጎባለህ ሩታ ጋር ማለት ነው። በጣም ነው የገረመኝ። በጣም ሄርሜላን እንደመቆጣት አቁሚ ያሹን ነገር እንደማለት ግን የውስጥሽ ነው። ጥጥ አድርግሽ ተናገሪ ምናምን። ያው እንግዲህ ቢያልቅም ካሜራው ትናንትና ተሰብስባችሁ ብዙ ነገር ስትሉ ነበረ እዛ ጋ። ወይም ለምን እኔ እንደኔ ግን አብርሽን ሄርሜላ ብትወስደው ይሻላል። ምክንያቱም ለሩታ እየሆናት አይደለማ። ሩታ ወይ እፎይ ብላ እንዳትቀመጥ ይች ልጅ እንደው 9 ወር አርግዛ እንኳስ ማለት ነው 9 ወር አርግዛ አሁን ደግሞ በሰላም ተገላግላ የአራስነት ጣዕም ራሱ እኮ የላትም። የአራስነት ጣዕም እንደምታዩት ከአንዱ ወደዚህ እረፍት የላት። እያንጦለጦለ አንዱ ካሜራ ላይ አንዱ እንትን ላይ እየወሰደ እየማገጣት ነው ያለው። እንደው እስኪ የአራስነት ወዝ አላት ሩታ። አራስ እኮ ማለት የእውነት ነው የምላችሁ እንደው ቢያንስ 20 ቀን እስከሚሞላቸው ውጭ እንኳስ ብቻቸውን አይወጡም። ጮከው እንኳስ አይናገሩ። ልጅቷን ራሷ ጨልሏታል እኮ ይሄ ሰው ሆኖ ለማይሆን ነገር እየመጣ በሆነ ነገር ይደልላታል። እሷም ደግሞ ትላለች። እውነት አይ
ነገር አለበት እንዴ? ምንድነው ነገሩ? እና ሄርሜላ ወይ ጠቅልላ ትውሰደው፣ እማይሆን ከሆነ ጠቅልላ ትውሰደው እንዴ። ይሄ ሰው አንዳንድ ጊዜ እየመጡ ህይወታችንን የሚበጠብጡ ሰዎች ማለት ነው ጥቅል ብለው ቢወጡ እኮ ነው የሚሻለው፣ አርፎ የማይቀመጡ ከሆነ ማለት ነው። በቃ ወይ ክሳሹ ይሄንን ሰው ጥግሽ እንዳይደርስ ማለት ነው። ሩታዬ አሁን እንደ ለማየት ያብቃችሁ። አብርሽ መቼም ቢሆን ከሄርሜላ ቂጥ አይወጣም፣ ከሄርሜላ ቂጥ አይወጣም። ሄርሜላ ያንን የእጅ ሰዓት ይዛ ስትመጣ ምን እንዳስነካቸው አላውቅም። በጣም ነው የሚወዳት። የሆነ ሲያየት ራሱ እኮ ዛሬ አይታችሁት ከሆነ አይኖቹ ክብልል 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 ክብልል። ሲቀጥል እንደው ሊሳሳሙ እኮ ትንሽ ነው የቀራቸው። አይታችሁ ከሆነ ቤተሰብ ትንሽ ነው የቀራቸው። እሱ አይኖቹ ክብልል 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 ክብልል፣ እሷም ስልምልም ስልምልም። የሆነ በቃ የዝሙት እንትን መንፈስ ያለባቸው ሰዎች ነው የሚመስሉ። ዝሙት በቃ ሊሳሳሙ በቃ የሆነ ሊገለጭጫ ትንሽ የቀረው የሆነ በቃ ገፋ ገፋ የሚያደርገው ነገር አለ። ያ ሾካካ ብሩኬ ደግሞ ከጀርባ ሆኖ ይስቃል ይስቃል ከጀርባ ሆኖ አይታችሁት ከሆነ እውነት በጣም ባለጌዎች ናችሁ። ግን ስታስጠሉ በጣም ነው የምታስጠሉት። ዛሬ ያው እንዳያችሁት 50K ገብታ ሄርሜላ። በነገራችን ላይ ሄርሜላ በጣም ብቃት አለሽ፣ ጎበዝ ልጅ ነሽ። ከዚህ በላይ አድናቂ ታገኝ ነበር። በራስሽ ሙድ ብትመጪ፣ ከነዚህ ከባለ ትዳሮች ብትወጪ ማለት ነው። እውነት እኔ የትና የት በጣም 100K ራሱ ትገቢ ነበረ፣ አይደለም 50K ማለት ነው። እና አይዲያ ማምጣት ትችያለሽ። ቆንጅዬ ነሽ፣ ቀልጣፋ ነሽ፣ ብዙ ነገር መስራት ትችያለሽ። እና እኔ ማለት ይሄ በቃ አብርሽን ወደድኩ አፈቀርኩ ከምትይው ነገር እስኪ ውጭና ሁለቱ ሰላም እንዲያገኙ አድርጊያቸው። በቃ አንዳንድ ጊዜ እኮ እኔ ምንድን ነው ቤተሰብ እየገረመኝ ነው። በቃ አብርሽ ላንቺም አይሆንሽም። በነገራችን ላይ ሚስቱን በድሎ ማለት ነው ሚስቱን ልጁን በድሎ እናንተ ጋር የሚመጣው አንድ ማለት ነው ለእኔ ይሆነኛል ብላችሁ እንዳታስቡ። ሄርሜላ ይጫወትብሻል። አንቺ ጋር ቢመጣ አብርሽ ሌላ ሴት መታፈቀርኩ ምናምን ካለችው ይሄዳል። አትሞኝሽ። አንዳንድ ጊዜ መስሎን ማለት ነው ሚስቴን ፈትቻት ነው የመጣሁት ምናምን ይሉና ማለት ነው። ከዛ እሺ ብላችሁ ስትሄዱ ልክ እዛኛውም ደግሞ እንደሚሄድ አትርሱ። አንዳንድ ወስላቶች አሉ እንደ ቅማም እንደ እንትን እንደ ወጥ ቀመስ 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 ማድረግ የሚፈልጉ ሰዎች ስላሉ ማለት ነው። እና እኔ እንደ አብርሽ አይነት ባል ይስጠኝ የምለው አብርሽ ትዳሩን ሰብሰብ ብሎ ሲይዝ እንጂ አሁን ባለበት በጣም ነው የሚያስጠላው። በጣም ያስጠላል፣ ይደብራል። እውነት ነው የሚላችሁ ይቀፋል። እና አብርሽ ወደ ራስ ተመለስ እሺ፣ ወደ ራስ ተመለስ። ራስክን እያዋረድክ ነው ያለኸው። ስራ እስካላልክ ድረስ ትረገጣለህ ከዚህ በኋላ። ተሰርተሽ የደራ ልጅ